እኔ የኢትዮጵያ ሕዝብ ኦልሞስት ከግማሽ ምናምን በላይ ቢጣለኝ ሙዴ ነው ስነግር እግዚአብሔርን ከልቤ ነው። እና ስጠብቀው ነበር ይሄን ሞመንት እና ገና ሶሻል ሚዲያ ስጀምር ገና ሲጀመር ያው ክሪቲሳይዝ መደረጉን ትልቅ ነገር ስፈልግ ቪዥነሪ ስትሆን ምናምን ቀድመክ የምታየው ነገር ነው። ቀድመክ ማለት አክሰፕት አድርገው የምትጀምረው ጉዳይ ነውና እኔ ከድሮም ጀምሮ ፍላጎቴን አውቃለሁ። ሃይስኩሎኝም እንደምፈልግ አውቃለሁ ምናምን ነገር ማለት ነውና መጠላት ፈልጋለሁ። ግን ስል ምን ለማለት ፈልጌ ነው የማይሆን ነገር ሰርቼ መጥፎ ነገር አድርጌ ምናምን ነገር ሳይሆን ኦፍ ኮርስ ቪዥኔን እየኖርኩኝ ለሰው ያለኝን ነገር እየሰጠው ስም እንደሚወጣልኝ አውቃለሁ። ሁሉም ነገር የሚያደርገው ማለት ሁሉም ሰው አሁን የምናውቃቸው ሰዎች በሙሉ የሆነ ስም ያወጣላቸው ሰዎች አሉ በደንብ ማለት ነው። እና እኔ ደግሞ እስካሁን እየሄድኩ ያን ያህል ብዙም አልባልም ማለት ነው። ነው የምር ፈልጋለሁ ሲጀመር እና እኔ በጣም ደስ ብሎኛል። ምክንያቱም ኦልሞስት አብዛኛው በሚባል ደረጃ ሰው ጠለይ ማለት ቀሪው ህዝብ እንደሚያቀኝ አውቃለሁ። ሶኒ የምፈልገው ውጤታማ መሆን መታየትን ኢምፓክት መፍጠር ነው እንጂ መወደድን አይደለም። ኦኬ ማይ ፖይንት በዚህ ዘመን ያንቺ ፖይንት ይሄ ነው። የኔ በግሌ የኔ ፖይንት እሱ አይደለም። እኔ የሆነ ሰው ጋር ስደርስ መጠላት አልፈልግም። እኔ የግሌ ነው ማውራሽ። ሐሳቤን መሸጥ፣ ሐሳቤን ማሳወቅ። ሐሳብን ስትሸጥ ብዙ ሰው የሚቀበል ነው ይመስልህ? ብዙ ሰው ካልተቀበለኝ ችግር አለ ማለት ነው። ችግር አለ ማለት ነው አይደለም? ቆይ ከዛ ልንገርሽ። ሁሉም ጋር ያንቺ ሐሳብ ተቆራርጦም እንደዚህ የሚሄዱን ወደድሽው። በዚህ ዘመን የዚህ የአቴንሽን የመሳብ አባዜ ራሱን የቻለ ቅድም እንደ ፖርኖግራፊ አንድ ቪዲዮ ላይ እንዳየሁት የዛ አይነት ሱስ ነበርኩ እንዳልሽው አዲሱ ሱስ አሁን አቴንሽን የመሳብ ነው። በዚህ ዘመን አንድ ሰው ፎቶውን ለጥፎ ማን ላይክ ሰጠኝ፣ ማን ሼር አደረገኝ፣ ማን ሰደበኝ ራሱን የቻለ ሱስ ነው። ኦኬ አንቺ አሳድገሽው ሁሉም ሰው ጋር በመጠላትም ይሁን በመወደድ መታወቅ ትፈልጊያለሽ። የመታወቅ ኢጎ ወይም አዲስ ሱስ በፖርኖግራፊው ሱስ ተከተሻል ማለት ይቻላል። በፍጹም አንተ ከምታወራው ነገር ጋር ሲጀምር አይገናኝም። ያው ያለው ነገር አንተ ነህ ያገናኘው። እኔ ያልኩት ምንድነው ማንኛውም ሰው ሶሻል ሚዲያ ላይ ሲወጣ ማንኛውም ሰው የሆነ ጆርኒ ሲጀምር ኦፍ ኮርስ ኢምፓክት ለመፍጠር ስትሄድ ክሪቲሳይዝ መደረግ ግድ ነው። ኢየሱስ ክርስቶስም እኮ እንደዛ ነው ያጋጠመው። ኦኬ እሱ መጥፎ ነገር እየሰራ ነበር ማለት ነው ብትለኝ አይደለም ነው የምትለኝ። ገብቶሃል አይደለ? ስለዚህ ሁሉም ሰው የራሱ መንገድ አለ፣ ሁሉም ሰው የሚሄድበት ወይ አለ። በዛ ውስጥ ግን ስትሄድ ኦፍ ኮርስ ክሪቲሳይዝ ትደረጋለህ፣ ግዴታ ነው። ካልተደረግ ካልተንቀሳቀስክ 100% ፈርሚ ምነግርህ በ10 ጣት የሚባለው ማቆሱ ነው ሁላ ከሶሻል ሚዲያ ጋር በተገናኘ ሰዎች ብዙ ሰዎች የማይወጡት ለምንድን ነው? መጠላትን ስም እንዲወጣላቸው የሆነ ነገር መባልን ስለማይፈልጉ ነው። እኔ ሁሉን ነገር አክሰፕት አድርጌ ነው የወጣሁት። ገብቶሃል አይደለ? እና የወጣሁትም ደግሞ ሰርቭ ላደርግ ነው የወጣሁትም። የምፈልገውን ነገር አውቃለሁ፣ ለሰዎች የምጠቅም ሰው እንደሆንኩ አውቃለሁ። በጣም ነው ራሴን ማከብረው ሞዶ ምናምን ማለት ነው። እና አይ ኖ ሰዎች እኔ ጋር መጥተው ብዙ ነገሮች እንደሚያገኙ አውቃለሁ። ያንን ለማድረግ ብዙ ሰዎች ጋር ስደርስ ሰው ደግሞ በእኔ መንገድ አይደለም ያደገው፣ ገባ? በተለያየ አይነት መንገድ ነው የሚያልፈው የሚሄደው ምናምን ነገር እና ሁሉም ሰው ይቀበለኛል ማለት አይደለም። እኔ ጥቂት ሰዎች ሬዲ የሆኑ ሰዎችን ላግዝ ነው የመጣሁት። ተርተኛ እንደዛ ስትሄድ ደግሞ ትጠላለህ ነው። እንደዛ ስትሄድ ስም ይወጣልሃል። አይ ላቭ ዳት በጣም ነው የምወደው። ማይ ፖይንት እሱ ተረዳኝ። ከመጠላቱ ጋር ቅሬታ የለኝም። በጣም ደስተኛ ነኝና ቢችሉ እንደው በደንብ እንትን ቢሉኝ ደስ ይለኛል። ምናልባት ግን ሰላም እዚህ የሐሳብሽን ጥራትና ያካሄድሽን ትክክለኝነት በሰዎች ባለመወደድ ልክ ነው ወይ የምትለኪው? ምክንያቱም ሰው የስ የተወሰኑ የማይስማሙበት የሚያገሉት ሐሳቡን ሊቃወሙ የሚችሉ አካላት ሊኖሩት ይችላሉ። ነገር ግን ሰው ትክክለኛ መሆኑ ብዙሃኑን ሊጠቅም ይችላል። የስ ያ ብዙሃኑ አካል በጊዜው ላይ ረዳው ቢችልም ዘግይቶም የሚገባው ነገር ይኖራል።